በቤቴ ምንድነው የፈለግሽ? ለምን ፈለግሽኝ አትበይኝ እምልሽ። ልቀቂኝ፣ እያሰመምሽኝ ነው። ግን እኮ እኔ ምንም አላደረኩም። ዝጊ ወደዛ። አንቺማ ገና ታጫርሽኛለሽ። ቆይ እኔ ምን አደረኩ? አፍሽን ዝጊ፣ አትመልሽልኝ ተንከሲስ። በጣም ይቅርታ። እንዴ? አይ አቶ አለም እንዴ ማን አግባና ሳሎን አልፎ መኝታ ቤት እስከሚገባ ድረስ አትጠብቂ። ምን እያደረግሽ ነው? ዘበቁምሽ ብታይ ልጁ ምን ላድርገው? ያንን ልክ ሳቅ ተጠቀምኩበት። ታዲያ ምን አደረግ? ከኔ ጋር መስራት እንደምትችል ነገርኳት። ተጨባበጥን። አይ አሁን ከአንድ ፍሬ ልጅ መጨባበጥ ምን ጥቅም አለው? ይልቅ ማድረግ ያለባትን በደንብ አብራርተ ንገራት። ይችን ሽምንምት ልጅ ታሳምናት። ቢያንስ አንተን እንድታምነት ታሳምናት። አንዴ ካመነች ደግሞ ይሄ ተራራ የመሰለ ነገር የ2 ደቂቃ ስራ ሆነ ማለት ነው። እሺ ይፍቱ፣ እንደዛ አደርጋለሁ። በሚያሳዝን ሁኔታ ኢፍቱ ዛሬም ህብስትን እያንገላተተቻት ትገኛለች። ሆኖም ማንገላታት ብቻ ሳይሆንም ጓደኛዋን በመጠቀም አለሙን እንድታምነውና ይሄ ተራራ የሆነባቸው ነገር በ2 ሰዓታትና በ2 ሰከንድ እንደሚጨርሱትም ለአለሙ እየነገረችው ትገኛለች። አለሙም እጅግ ደስተኛ በመሆን እንግዲህ ልጅቷ ይህንን እድል ሳታንደረድር እየተጠቀመችበት ትገኛለች። ስለዛ አንቺ ምንም ነገር ሀሳብ አይግባሽ፣ የምትፈልጊው ቤትሽ በእጅሽ ይገባል። ይሄ ብቻም ሳይሆን ደግሞ ቅዱሴም ይቅርታ ይጠይቅሻል በማለትም አለሙ ይመልስላታል። በዚህንም ሰዓት እንግዲህ ቢፍቱ እጅግ በጣም እየተደሰተች ሳለ ታፈሱም ትመጣለች። ታፈሱም እንግዲህ በመምጣት እትዬ ቁርስ ላቅርብ፣ ምሳ ላቅርብ ብላ ትርገበገባለች። ምንድነው እሱ አሁን አይደል እንዴ ቁርስ የበላ ነው በማለትም እንግዲህ ቢፍቱ ስትቆጣት ምሳ ላቅርብ ለማለት ነው ብላ ትላታለች። አይ አንቺ ልጅ ጤነኛ ነሽ ግን ብላ ስትላትም ልትወጣ ስትል አለሙም አይ እኔ ወጣለሁ፣ እናንተ የምታወሩት ነገር ካለ ማውራት ትችላላችሁ በማለትም አለሙ ውስጡን ትቶ ይሄዳል። ሆኖም አለሙ እንደሄደ ታፈስም መድኃኒቱ አልቋል ብላ ስትነግራትም ታዲያ ምን ያንከራፈፍሻል? እንደዚህ 10ሩም ከምትቀበጃጅሪ እፈልግሻለሁ ብለሽ ወደ ውስጥ እኔም መጥራት ትችይ አልነበር ወይ በማለትም እንግዲህ ሀሳቧን ታጋራታለች። እሷም ሀሳቧን ስታገራት አይ መድኃኒቱ ስላለቀ እኮ ነው እትዬ ብላ ስትላት በይ አሁን አትንከራፈፊ፣ ሰው ተጨምሮልሻል፣ በደንብ አድርገሽ እንድትቆጣጠሪያቸውና እንድትነግሪኝ እፈልጋለሁ ብላ ትላታለች። የምን ሰው እትዬ ብላ ስትላትም የህብስትን ጓደኛ ነው ብላ ስትላት አይ አይደለም አንቺ ከሆንሽ ከፍት ነገር ነሽ በማለትም እጅግ በመቆጣት እንግዲህ ተነስቷ ወደ ህብስት ጋር ትሄዳለች። ህብስት ጋር በመሄድም እንግዲህ አየት ታረጋትና ምንድነው አንቺ ደግሞ እዚህ የምትሰሪው ብላ ትላታለች። ሆኖም እንግዲህ ህብስቴ ከጓደኛዋ ጋራ ነበረች። ጓደኛዋም እንግዲህ አለሙ በሰጣት ገንዘብ ሀሳቡንም በተጠቀመችበት እጅግ ፈገግና ሳቅ እያለች ህብስቴን እንግዲህ ልብሷን ለብሳ እየገፋቻት ወደ ሳሎን ስታመጣት ህብስቴም ዛሬ ለየት ብለሻል፣ ፈገግታ በፈገግታ ሆንሻል፣ ምን ተገኝቶ ነው ብላ ትላታለች። እሷም አይ ምንም የተገኘ ነገር የለም ፈገግ ማለት ስላለብኝ ነው ምንም አይደል ብላ ትላታለች። ሆኖም ህብስቴ በምትጠይቃት ሰዓት የእሷ ጓደኛም በሀሳብ ትሄዳለች። አንቺ ብዙ አማራጭ ብዙ የምትጠቀሚው ነገር አለሽ፣ እኔ ግን እናቴንም ሆነ ራሴን የማኖርበት ገንዘብ የለኝም። ስለዚህ ይሄንን እድል በከንቱ ማሳለፍ የለብኝም፣ ይሄንን እድልማ መጠቀም አለብኝ በማለት ብቻዋን ታስባለች። ውዴ ዛሬ ምን ሆነሻል? በጣም በፈገግታ ተሞልተሻል። ምን ነው ልትነግሪኝ አልፈለግሽም ወይ ብላ ስትላትም አይ ምንም አይደል ብላ ትላታለች። እሷም እንደዛ እያለቻት በቃ እኔ ይዤሽ ልሂድ ብላ ስትላትም አይ ቆይ በአምላክ ይምጣ ብላ ትላታለች። በአምላክ ይምጣ ካለቻትም በኋላ እንግዲህ በአምላክም ሹፌሩ ማለትሽ ነው ብላ ስትላት አይ እንደዛ እንዳትዪ ይከፋዋል ብላ ትላታለች። እሺ በቃ ብላ ስትልም በአምላክ ይመጣል። በአምላክም በሉ እንሂድ በማለትም ይላል። አይ እኔ
አደርሳታለሁ፣ አንተ ረፍት አድርግ፣ አንተ እኮ ረፍት እንድታደርግ ነው እዚህ የኖርኩት ብላ ስትለውም አይ አመሰግናለሁ፣ እኔ ለሷ አልደክምም፣ አሁን አንቺ ራስሽን ችለሽ መሄድ ትችያለሽ ብሎ ይላታል። እንግዲህ በአምላክም እየገፋት ይዟት እየሄደ እያለ አንተ ደግሞ ለምንድነው መኪናውን አርቀህ ያቆምከው ብላ ትለዋለች። እሱም ምንም አርቄ ያቆምኩት ነገር የለም ከቸኮልሽ ሮጥሽ መሄድ ትችያለሽ ብሎ ሲላትም ምነው እንደዚህ ኮስታራ ሆነህ አፋ በዛብህ ብላ እሷም ቃል ምላሽ ታደርግለታለች። እሷም በምትመልስበት ሰዓት በአምላክም አሁንም ሲናገራት ህብስቴ በማለት ትገባና ሄሉ ጓደኛዬ እንደዚህ ናት እኮ ተዋት ብላ ትለዋለች። አይ ተይው አንቺም ጥያቄ ብዙ አታብዢ ብላ ስትላትም አይ እንደዚህ እያልን እኮ መግባባታችን የማይቀር ነገር ነው ብላ ትላለች። በዚህንም ሰዓት ህብስቴ በጣም ትደነግጣለች። እንግዲህ እዚህ ጋር ጓደኛዋ እንደምትወስዳው እየነገረቻት ነው ማለት ነው። ሆኖም እንግዲህ ህብስቴ ብትደነግጥም ምንም ነገር ማድረግ ስለማትችል ሆኖም ገፍቷት ወደ ትምህርት ቤት እየወሰዳት እያለ ታስታውሻለሽ ሕፃን ሆነን ሳለ አንቺ እንድትጫወች እንኳን አባትሽ አይፈቅድልሽም ነበር ብላ ስትላትም አዎ አባቴ ምንም አይነት ጨዋታ አይፈቅድልኝም፣ ይሰስተኝ ነበር። አባትሽ እንደ እንጀራ አባት ሳይሆን እንደ ወላጅ አባት ተንከባክቦ ነበር እያሳደገሽ። በዛ ላይ ደግሞ ትዝ ይልሻል ባል ለባል ስንነቃቀጥ ነበር ብላ ትላለች። እንግዲህ የቃቃ ባላቸውን ሲነቃቀጡ የነበረው ከዛን እንግዲህ በአምላክም አንቺ ምን እየወንሽ ነው? መቼም ቺት አደረግሽባት እንዴ ካዳ ያኔ ሲላት ይሄ ልጅ ምን ነው እንደዚህ ደረቅ ሆኖ አፋ በዛበት በማለትም እንግዲህ ትናደዳለች። እሱም ወደ ትምህርት ቤት ያደርሳቸውና ይመለሳል። እሱም እንግዲህ ወደ ትምህርት ቤት ካደረሳቸው በኋላ ከተመለሰም በኋላ እንግዲህ ምንድነው ሳይደውሉለት ወደ አቤል ጋር ይሄዳሉ። ሆኖም እንግዲህ ለምንድነው ሳትደውሉ የመጣችሁት በማለትም ሲጠይቅ አይ እኔ እንኳን እንድንደውልልህ ፈልጌ ነበር ህብስቴ ናት እንጂ ብላ ልታቀሳሰር ትሞክራለች። ህብስቴም አንተን ከሚደክም በማሰብ እሷ ከኔ ጋር ስላለች ነው የመጣ ነው ብላ ስትለውም በይ አሁን ወደ ቤት እንሄዳለን ብሎ ይላል። እንግዲህ አቤላም ደግሞ አይ ምግብ በልታችሁ አትሄዱም ወይ በማለት ሲልም ያቺ ጓደኛዋ አይ እኛ ምግብ በልተናል ግን ብናገኝ እንበላለን ብላ ትላለች። አይ ግልጽነት አይ መልክ ብሎ እንግዲህ እሱ ደግሞ በእሷ መልክና በእሷ ፎንቃ ተይዞ ይገኛል። ሆኖም እንግዲህ አይ እንደዛ ከሆነ ምግብ ልዘዝ በቃ እናንተ ተጫወቱ በማለትም ሲል እንግዲህ እነ በአምላክን ትተው እሷን እያደነቃት ይገኛል። እንግዲህ እዚህ ጋር ደግሞ ህብስቴ እግሯን ለማውረድ ስትለፋ አይ ነይ እዚህ ጋር ነው ያጠገብ ተቀመጪ ሲላት ቅዱሴ እጅግ በጣም ደንግጦ ነበረ። ሆኖም እንግዲህ ወሬያቸው ስላልጣመው እሱም ወደ ቤት እንሂድ በይተነሺ በማለትም ምግቡም የታዘዘውን ሳይበሉ ወደ ቤት ይመለሳሉ። እንግዲህ ወደ ቤት ከተመለሱም በኋላ እሱም ወደ ቤት ከወሰዳትም በኋላ እንግዲህ አቶ አለሙ በአምላክን ይጠራውና አሁን እህትህን ይቅርታ ትጠይቃታለህ? እንዴት ነው እህትህን እሰው ፊት የምታንቃት? ይሄ አግባብ ነው ወይ ብሎ ይለዋል። እንዴ አንተ መታነቋ ነው ያሳዘነክ ወይስ እሰው ፊት መታነቋ ነው ብሎ ሲለው ሁለቱንም ማድረግ አልነበረብህም። እንዴት እህትን እንዴት ታደርጋለህ? አሁን ይቅርታ መጠየቅ አለብህ ብሎ ሲለው እሺ ይቅርታ ጠይቃለሁ። ካዲያ መቼ ነው የምትጠይቀው? ከፈለክ እዚህ አሁን አስጠርቻት ይቅርታ ልጠይቅ እችላለሁ፣ ግን እንደናንተ መጥፎ ሰው አላየውም እያለ እህትየዋንም ይቅርታ እንደሚጠይቃት ስለነገራት እንግዲህ ይቅርታ ልትጠይቅ መጣ ስትል አንቺ ምን አይነት እርጉምና መጥፎ ሰው ነሽ? በዚች ዓለም ላይ እንዳንቺ መጥፎ ሰው አይቼ አላቅም ብሎ ይላታል። እንዴ ይቅርታ ልትጠይቀኝ ነው ወይስ ልትሰድበኝ ነው የመጣኸው ብላ ስትልም ይቅርታማ ይቅርታ ጠይቅሻለሁ፣ ግን ከዛ ካነኩሽ በላይ ውስጤ ላይ ሰላንቺ ክፋት ያመኛል። ላንቺ መቼም ቢሆን ይቅርታ ማድረግ አልችልም። ይቅርታ እንኳን ብትጠይቅኝ ይቅርታ ላረግልሽ አልችልም።
ግን ይቅርታ ጠይቅሻለሁ ብሎ ይላታል። አሃ ከአንገት በላይ ነው ማለት ነው ይቅርታ የምታደርግልኝ ብላ ትለዋለች። እንግዲህ እሱም ሲበዛብሽ ነው፣ መቼም ቢሆን በአንቺ ክፋት ይቅርታ አላደርግልሽም፣ ይሄ ተንኮልሽ ምን አይነት ክፉ እንደሆንሽ ብሎ ይላታል። እኔ እኮ እህት ነኝ፣ እንዴት ነው እንደዚህ የምትናገረኝ ብሎ ሲልም የበለጠ የሚያማውስ እህቴ ስለሆንሽ አይደል ወይ በማለትም እንግዲህ ትቷት ይሄዳል። እሷም እጅግ በመናደድና በመብሰልሰል ውስጥ ትገኛለች። ሆኖም እንግዲህ እሷም ምንም አይነት አማራጭ ስለሌላት እዚህ ጋር በአምላክም ትክክል ነው፣ እሷ ከምታደርገው አንጻር ምንም አይነት ይቅርታ የሚገባት አይደለችም። ሆኖም እንግዲህ ህብስቴን ማንገላተቷን እንደቀጠለች ትገኛለች። ህብስቴ ጋር በመሄድ አንቺ ቁጭ ብለው ከጓደኛዋ ጋር እየሳቀች ምንድነው የምታስካኩት በማለትም ትላለች። ቤቱን በአንድ ግራ ቆማችሁት በማለት እንግዲህ ጓደኛዋን ወደ አለሙ ጋር በመላክ እሷንም እየመታቻት ትገኝ ነበር። ሆኖም እንግዲህ ልጁ ሲደርስ ትደነግጥና ታቆማለች። እንዴት አንተ እዛ ነው እንጂ ማስጠራት ያለብህ እንዴት ወደ ውስጥ ትመጣለህ በማለትም እሱንም አናግራት በማለት እንግዲህ ትታ ስትሄድ አንድ ነገር ብትተነፍሺ እኔ ቢፍቱ አይደለሁም አልለቅሽም በማለትም እጅግ በማስፈራራትና በመዛት ጥላት ትሄዳለች። እሷም እንግዲህ እያዘነች እኔ እኮ ምንም ነገር አላደረኩም እያለች እያለቀሰች ትገኛለች። ሆኖም እንግዲህ ህብስቴና ጓደኛዋ ተኝተው እያለ እንደተለመደው በአምላክ ሰላም ሊመጣ ሲል ጓደኛዋም ትወጣና አቅፋ ሰላም ልትለው ትላለች። እሱም አርፈሽ ብትቀመጪ ይሻላል በማለትም በቁጣ ሲናገራት ታፈሴም ሰላም ልትለው ትመጣለች። እንግዲህ እዚህ ጋር በአምላክ የኔ ቆንጆ ብላ ስትልም ይሄ ቃል እንዳይደገምሽ በማለት እጅግ ይቆጣታል። ሆኖም እንግዲህ ታፈሴም አቤት አንቺስ ምን ፈልገሽ ነው ብሎ ሲላት የኔ አባት የኔ ጌታ አምሽተ ስለመጣ እራት የምትፈልግ መስሎኝ ነው ብላ ትለዋለች። ሁለተኛ እንደዚህ አይነት ቃል እንዳትናገሪኝ በማለትም ይገፈትራትና ይሄዳል። ጭራሽኑ አንድ ወንድ እያለ እችም ሴት እቺ እስስት የሆነች ነገር ተጨመረችብን፣ እንደዚህማ በከንቷል በእንደዚሁ አለቃትም በማለት እንግዲህ ህብስቴም ገፈተረኝ አይደል የኔ አባት እያለች የገፈተራትን ቦታ እየዳበሰች እሷንም እንደማትለቃት እየተናገረች ትሄዳለች። በአምላክም ወደ ራስ ተመለስ፣ ተረጋጋ፣ ራስን ጠብቅ፣ ተረጋጋ እያለ ራሱን እያረጋጋ እንግዲህ ክፍል ይገባና እንዴ ለምን አልተኛሽም እስካሁን ብሎ ሲላት ስጠብቅ ነው። ለምንድን ነው የምትጠብቂኝ ብሎ ሲላትም አይ እንደዚሁ ነው ናስቲ ወደዚህ ብላ ስትለውም አይ አሁን እኩለ ሌሊት ነው አልመጣም ብሎ ሲላትም ትለምነውና ወደ ራሷ ተጠግቶ ሰላም እንዲላት ትፈልጋለች። እሱም ሰላም ካላት በኋላ በይ ደህና ደሪ ብሏት ይሄዳል። ሆኖም ደህና ደሪ ብሏት ሲሄድ እንግዲህ እሷም እጅግ እያዘነችም ቢሆን እንደ መጀመሪያው ባይሆንም እንግዲህ ጓደኛዋ እዚህ ጋር በመቀመጧ እሷ እንግዲህ አሁን ላይ እሷን ልታጠፋ እንደመጣች ምንም ነገር አላወቀችም። ሆኖም እንግዲህ ጓደኛዋን አለሙ ያስጠራትና እንዴት ነው ስራው እያለ ይጠይቃታል። እሷም እንደተመቻትና አሪፍ እንደሆነ ትነግረዋለች። ሆኖም እንግዲህ በዛ አይነት መልኩ እየነገረችውም ሳለ እሷም አይ እንደዛ ከሆነ ጥሩ ነው አውቀሽበታል አሰራሩን አጠቃቀሙን በማለትም ያሞግሳታል። እሷም እንግዲህ ደስ ብላት ብሩም ከእንደገና በአካውንት ያስገባላታል። ይሄ ጸባይሽ ደግሞ የበለጠ ቆንጆ ከሆነ ይጨምርልሻል ብሎ እጆቿን ጣቶቿን ይዞ በፍቅር አይን እያያት እያለ አምላክ ያያታል። በአምላክም እንግዲህ ባያቸው ጊዜ እጅግ በጣም በመደንገጥ ላይ ክፍሉ ተጠናቋል። እንግዲህ እዚህ ጋር አቶ አለሙ ከእንደገና ልጅቷን በፍቅር አይኖች እያያት ይገኛል። ምን ይፈጠር ይሆን? በአምላክስ ምን ይል ይሆን? እሱ ሲጀመር ራሱ ህብስትን ጎዳ እንደመጣች ነቅቶ ይገኛል። በቀጣይ እንጠብቃለን። መልካም ቆይታ